ጤና ይስጥልኝ የተወደዳችሁ ተመልካቾች እንደምን አላችሁ? ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን የአማርኛ ዜናዎቻችንን እነሆ። በበጀት ዓመቱ የሐረርን የቱሪስት መዳረሻነት የተሳካ ያደረጉ የቱሪዝምና የቅርስ ስራዎች መከናወናቸውን የሐረሪ ክልል የቅርስ ቱሪዝም ኮሚሽን አስታወቀ። ኮሚሽኑ እንደገለጸው ከሆነ ከዘርፉ የቱሪስቶች በክልሉ መበራከትና እንዲሁም ደግሞ ከዘርፉ ከፍተኛ ገቢ መገኘቱን አንስተዋል። ዝርዝሩን ፍቃዱ በላይ በተከታይነት ያቀርበዋል። በበጀት ዓመቱ ሐረርን ተመራጭ የቱሪስት መዳረሻ ያደረጉ የልማትና የቅርስ ጥበቃ ስራዎች መከናወኑን የሐረሪ ክልል የቱሪዝም ኮሚሽነር አቶ ሳሚ አብዱልዋሲ ገልጸዋል። የክልሉ የቱሪዝም ኮሚሽነር አቶ ሳሚ አብዱልዋሲ በተለይ ለሐረሪ ብዙሃን መገናኛ ኤጀንሲ እንዳስታወቁት በክልሉ ያለውን እምቅ የቱሪዝም አቅም ወደ ላቀ ደረጃ ለማሸጋገር በርካታ የልማት ስራዎች መከናወኑን አስታውቀዋል። በተለይ ለአደጋ ተጋርጠው የነበሩ ቅርሶች ይዘታቸውን ጠብቀው ለትውልድ እንዲተላለፉ ከማስቻል ባለፈ ለዘርፉ መነቃቃት ከፍተኛ አቅም መፍጠራቸውን ነው ያስታወቁት። በዚህ በጀት ዓመት ላይ ሰፋፊ ስራዎችን ለመስራት የሞከርንበት ሁኔታዎች አሉ። በዋነኝነት መዳረሻ ልማት ጋር በተያያዘ ከጀጎል ውስጥ ጋር በተያያዘ እንደዛው ሙዚየሞችንም ማደስ ጋር በተያያዘ ሴኩሪቲያቸውን ከመጨመር ጋር በተያያዘ ሌላም ጀጎል ውስጥ ብቻ ሳይሆን ከጀጎል ውጭ ገጠር ላይ መዳረሻዎችን ዲስከቨር ከማድረግ ጋር ኢንተግሬት ከማድረግ አኳያ ላይ ወደ 12 የሚጠጉ የድንጋይ ላይ እና የዋሻ ስዕሎችን ዲስከቨር ያገኘንበት ሁኔታዎች ማለት ነው። በሐረር ላይ ለመጀመሪያ የሆኑ ናቸው እነዚህ ሰዎች ማለት ነው። ሐረር የምትታወቁ ከዚህ በፊት ካልቸራል ቱሪዝም የምንለው ላይ ነው። የሚዳሰስና ሲንግ ላይ ነው፣ የማይዳሰስ ቅርስ ላይ ነው የምትታወቀው። ከእነሱ በተጨማሪ ደግሞ ይሄ ኢኮቱሪዝም ጋር በተያያዘ ጂኦ ኢኮቱሪዝም ፓርክ ጋር ቢልድ ከማድረግ ጋር በተያያዘ ሰፊ የሆነ እንቅስቃሴ አድርገንበት ያገኘናቸው አርክ ፔንቲንጎች አሉ። እነዛም ነገራቶች አሉ። እነዛ ነገራቶች ሰፊ ትኩረት አድርገን የሰራንበት ሁኔታዎች ነው ያሉት ማለት ነው። የዓለም አቀፍ ማህበረሰብ ሀብት የሆነው የሐረር ጀጎል ግንብና በውስጡ የሚገኙት ቅርሶች በአሁኑ ወቅት እየተተገበረ ባለው የኮሪደር ልማትና የቅርሶች እድሳት ስራ ይበልጥ በመነቃቃት ላይ እንደሚገኝም ጠቁመዋል። የውጭ ቱሪስቶች ቁጥር ከ47 በመቶ በላይ እድገት ማሳየቱን የገለጹት ኮሚሽነሩ በዘርፉ በተሰጠው ትኩረት የቱሪዝም መስህቦችን በማልማት የጎብኚዎች ቆይታ በማራዘምና ከዘርፉ የሚገኘውን ገቢ በማሳደግ ረገድ አበረታች ውጤቶች መመዝገባቸውን ነው የገለጹት። የቱሪዝም ፍሰቱን ከመጨመር በዋነኝነት ምንድነው ፕሮሞሽን ማስታወቅ ነው። ሐረርን ገጽታውን መገንባት፣ ይህን ያህል ቅርሶች አሉ የሚለውን ነገር ከማስታወቅ ቆየ ነው። ያ ነገር በእኛ ተቋማችን ብቻ ሳይሆን ሚዲያዎቻችን እንደዚያውም ክቡር ፕሬዚዳንታችንን በራሳቸው ገጽም ሌላም ሁሉ የሐረር ሰው ጠቅላላ ራሱን እንደ አምባሳደር አይቶ ፕሮሞት እያደረገበት ያለበት ሁኔታዎች ነው። ከእሱ ጋር በተያያዘ በዚህኛው በጀት ዓመት ላይ ከ45% በላይ የውጭ ቱሪስቶች ቁጥራቸው የጨመረበት ሁኔታዎች ነው ያሉት ከባለፈው አምና ከ9 ወር ተመሳሳይ ስናየው ማለት ነው። እና ከገቢው አኳያ ከ100% በላይ ገቢ ጭማሪ ያደረገበት ሁኔታዎች ነው ያሉት። እንደዛው ደግሞ ዶሜስቲክ ላይ የሀገር ውስጥ ቱሪዝም ላይ ከ13% በላይ ጭማሪ ከአምናው ጋር ሲነጻጸር ያደረገበት ሁኔታዎች ነው ያሉት እና ይሄ በጣም ከፍተኛ ነው ማለት ነው። እና የቱሪዝም ዘርፍ መነቃቃቱ ከውጭ ሀገር ጎብኚዎች ባሻገር የሀገር ውስጥ ቱሪስቶች፣ የማህበራዊ ሚዲያ አንቂዎችና ሌሎች አካላት የሐረርን ውበት ለዓለም እንዲያስተዋውቁ ሰፊ እድል መፍጠሩን ነው ያመላከቱት። በክልሉ በቱሪዝም ልማት ዘርፍ የተከናወኑ መጠነ ሰፊ ተግባራት ለአደጋ ተጋርጠው የነበሩ ቅርሶችን የታደጉና ሐረርን ተመራጭ የቱሪስት መዳረሻነቷን ያጎለበቱ መሆናቸውን ኮሚሽነሩ ጨምረው ገልጸዋል። በቀጣይነት ግን ደግሞ ይሄ ነገር ላይ ትኩረት አድርገን ፕሮሞት አድርገን እንደዛው ደግሞ ያለን ሆስፒታሊቲያችንን ሆቴሎች ጋር በተያያዘ ያለን ነገሮችን ለማሻሻል እየተሞከረበት ሁኔታዎች ነው ያሉት። በዚህ ዓመት ላይ ሰፋፊ ኢንቨስትመንቶች ሐረር ላይ የተወሰደበት ሁኔታዎች አሉ። ግን ስቲል በቂ አይደለም። ሐረር ስቲል የሆቴል እጥረት አለባት። ያንን ነገር ከመቅረፍ አኳያ ባለሀብቱም ያለውን ክፍተቱን አውቆ ኢንቨስት እያደረገበት ሁኔታዎች ነው ያሉት። ሐረር ባይዘዌ የቤት ኦኩፔንሲያችን ከ7% በላይ ነው። በኢትዮጵያ ውስጥ አሉ ከሚባሉ ትልቅ ኦኩፔንሲ ያለን እጥረቱ አለ ማለት ነው። ኢንቨስት ሐረር ላይ ሲደረግ ሁለት ነገር ነው። አንደኛ ምንድን ነው ለሀገርህም ትልቅ ውለታ ዋልክ ማለት ነው። ያለውን እጥረት ከበራረክ ነው። ሁለተኛ ደግሞ አሴት ቢዝነስ ማለት ሬቨኒው በጣም ትልቅ ነው ማለት ነው። ከእሱ አኳያ ላይ ሰፊ የሆነ አስተዋጽኦ ስላለው ያ ነገር ላይ ትኩረት አድርገን እየሰራንበት ያለንበት ሁኔታዎች አሉ ማለት ነው። በቀጣይም የቱሪዝም ዘርፉን ይበልጥ በማጎልበት ውጤታማ ተግባራት ለማከናወን በትኩረት እንደሚሰራ አረጋግጠዋል።
ቀጥለናል። በሐረሪ ክልል በ2018 በጀት ዓመት ወንጀልን በመከላከልና ሰላምን በማጽናት በተከናወኑ ስራዎች አበረታች ውጤቶች መመዝገባቸውን የሐረሪ ክልል ፖሊስ ኮሚሽን አስታውቋል። የክልሉ ፖሊስ ኮሚሽነር ኮሚሽነር አህመድ አብዲ እንደገለጹት በ2018 በተከናወኑ የኮሚሽኑ ጉዳዮች ዙሪያ መግለጫን ሰጥተዋል። ናርዶስ ዳምጤ በሐረሪ ክልል በ2018 በጀት ዓመት የህግ የበላይነትን በማረጋገጥ ሰላምን ለማጽናት በተከናወኑ ተግባራት አበረታታች ውጤቶች መመዝገባቸውን የክልሉ ፖሊስ ኮሚሽን ኮሚሽነር አህመድ አብዲ ገለጹ። የማህበረሰብ አቀፍ ፖሊስ አደረጃጀቶችና ህዝቡ የሰላሙን ባለቤት አድርጎ ተከታታይ ስልጠናዎችን በመስጠት የፖሊስ አጋርነታቸውን እንዲያጠናክሩ መደረጉንም ኮሚሽነሩ ተናግረዋል። ይህም በክልሉ የወንጀል ተግባራት እንዲቀንሱ ከማስቻሉም በላይ የፖሊስ የስራ ጫና ማቃለሉንም ጠቁመዋል። ኮሚሽኑ የሰው ኃይሉን በማሳደግ በስነ ምግባር የታነጹ እንዲሁም በእውቀት የበለጸጉ የፖሊስ አባላት እንዲኖሩት ለማስቻል በትኩረት መሰራቱን ገልጸዋል። በክልሉ የህግ የበላይነትን በማረጋገጥ ሰላምን ለማጽናት የተከናወኑ ተግባራት ውጤት ማስገኘታቸውን ኮሚሽነሩም ገልጸዋል። የተቋሙ የወንጀል መከላከል ስራ በደህንነት ካሜራዎች ጭምር በቴክኖሎጂ በመደገፍ ውጤታማ ስራዎች መሰራታቸውንም አያይዘው ገልጸዋል። በከተማው የተተከሉ የደህንነት ካሜራዎች በክልሉ የሚደረጉ እንቅስቃሴዎችን በመከታተል ወንጀል ከመከሰቱ በፊት ቀድሞ ምላሽ ለመስጠት ከማስቻሉም ባለፈ የምርመራ ስራዎችን እያቀለሉ መሆናቸውንም አክለዋል። የኮንትሮባንድ ንግድን ጨምሮ ህገወጥ የሰዎች ዝውውርን ለመከላከል በተሰራው ስራም አበረታታች ውጤት ማስመዝገብ መቻሉን ጠቁመዋል። ከ73 ሚሊዮን ብር በላይ ግምት ያላቸውን የኮንትሮባንድ እቃዎች በቁጥጥር ስር መዋላቸውንም ገልጸዋል። በክልሉ ህገወጥ የነዳጅ ግብይትን ለማስቆም በተሰራው ስራም ከ14000 ሊትር በላይ በህገወጥ መንገድ ሲንቀሳቀስ የነበረ ነዳጅን ከነ ተጠርጣሪዎቹ በቁጥጥር ስር ማዋል ተችሏልም ብለዋል። በሌላ በኩል ህገወጥ የሰዎች ዝውውርን ለመከላከል በተሰራው ስራም ከሀገር ሊኮበልሉ የነበሩ ሰዎችን ከነ አስኮብላዮቻቸው በቁጥጥር ስር ማዋል መቻሉንም ኮሚሽነሩ ገልጸዋል። በመሰረተ ልማቶች ላይ በተለያዩ አካባቢዎች ስርቆት ሲፈጽሙ የነበሩ አካላትም በቁጥጥር ስር መዋላቸውን ገልጸዋል። በህገወጥ የባጃጅ ስርቆት ላይ የተሳተፉ አካላትንም በቁጥጥር ስር ማዋላቸውን ኮሚሽነሩ ገልጸዋል። በቀጣይም በክልሉ የሰፈነውን አንጻራዊ ሰላም ወደ አስተማማኝ ሰላም ለማሳደግ ማህበረሰቡን የሰላሙ ባለቤት በማድረግ የተጀመሩ የሰላም እሴት ጥበቃ ስራዎች ተጠናክረው እንደሚቀጥሉም ኮሚሽኑ ጠቁመዋል። በትላንትናው ዕለት በሐረር ከተማ የተካሄደው የ2018 የኢትዮ ቴሌኮም ታላቁ ሩጫ በሐረር ከተማ የከተማይቱን የቱሪዝም መዳረሻነት ይበልጥ እንድታልቅ አስተዋጽኦ እየጎላ ነው አለ የሐረሪ ክልል መንግስት ኮሚኒኬሽን ጽህፈት ቤት። የጽህፈት ቤቱ ኃላፊ አቶ ሄኖክ ሙሉነህ በሁለቱን አስመልክተው በሰጡት መግለጫም በርካቶችን ያሳተፈው ታላቁ ሩጫ በኢትዮጵያ በስኬት መጠናቀቁን አንስተዋል። ሩጫው ከስፖርታዊ እንቅስቃሴነቱ ባለፈ የህዝቦችን አንድነት፣ የፍቅርና የባህል ትስስርን የሚያጠናክር ታሪክና ቅርስን ለማወቅ እጅጉን አስተዋጽኦ ያለው ሁነት መሆኑን ገልጸዋል። ይህም በተለይም ይላሉ ከተማዋ የቱሪስት መዳረሻነቷን እንድታልቅ ከፍተኛ አስተዋጽኦ እንዳለው አመላክተዋል። በዚህም የከተማዋን ቅርስና ውበት ለዓለም በማስተዋወቅ የቱሪስት መዳረሻነቷን እንደሚያጎለብትም ነው የተናገሩት። እንዲሁም ለማህበራዊ መስተጋብርና አብሮነት መጎልበትም ጉልህ ፋይዳ ያለው ይህ ሁነት በድምቀት እንዲካሄድና በስኬት እንዲጠናቀቅ ተወዳዳሪዎችና የከተማዋ ነዋሪዎች ላበረከቱት አስተዋጽኦ ምስጋናቸውን አቅርበዋል ሲል የክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት መግለጫም ያሳያል። በሐረሪ ክልል ሶፊ ወረዳ ሶፊ ቀበሌ እየተገነቡ የሚገኙ ሞዴል የመንደሮች አርሶ አደሩ ዘመናዊ የኑሮ ዘይቤ እንዲላመድ ከማድረጋቸው ባሻገር ለወጣቶችና ለሴቶች የስራ ዕድል እየፈጠሩ ስለመገኘቱ ተነገረም። በሐረሪ ክልል የገጠር አካባቢዎችን በማልማት የአርሶ አደሩን የኑሮ ሁኔታ ይበልጥ ለማሻሻል የሚደረገውም ጥረት ይበልጥ ተጠናክሮ ይቀጥላል ተብሏል። ለአደም ኢብራሂም ዘገባ ፍቃዱ በላይ። በሶፊ ወረዳ በቡርቃ ቀበሌ እየተገነቡ የሚገኙት ሞዴል መንደሮች አርሶ አደሩ ዘመናዊ የኑሮ ዘይቤ እንዲላመድ ከማድረጋቸው ባሻገር ለወጣቶችና ነዋሪዎች የስራ ዕድል መፍጠራቸው ወረዳው ገልጿል። በሐረሪ ክልል ሶፊ ወረዳ በቡርቃ ቀበሌ እየተገነቡ የሚገኙት ሞዴል መንደሮች አርሶ አደሩ ዘመናዊ የኑሮ ዘይቤ እንዲላመድ ከማድረጋቸው ባሻገር ከ600 በላይ ለሚሆኑ ወጣቶችና ነዋሪዎች የስራ ዕድል መፍጠራቸው የወረዳው ምክትል አስተዳዳሪ አቶ ሳቢት መሐመድ ገልጸዋል። አመጨራ ሆጂ ቴጂ ወልቀመ ሆጂ ነማ ሆጂ ተማጅሩ ሆጂ
ለወጣቶች የስራ ዕድል ከመፍጠር ጋር ተያይዞ በአሁኑ ሰዓት ከ600 በላይ የሚሆኑ ወጣቶች የስራ ዕድል እየተፈጠረ ነው። ወጣቶቹን በሙያቸው በመስራትና በተፈጠረው የስራ ዕድል በመጠቀም ህይወታቸውን ማሻሻል አለባቸው። ኦፖርቹኒቲ ጉዳ ተቆጣው ይሳት ያቸው የሞዴል መንደሮች ግንባታ ዋና ዓላማ የተሟላ መሰረተ ልማት በአንድ ማዕከል እንዲገኝ ማድረግ ነው ብለዋል። ይህም አርሶ አደሩ የሰውና የእንስሳትን መኖሪያ በዘመናዊ መንገድ እንዲለይ የሚያስችል ከመሆኑ በላይ የትምህርት፣ የጤና፣ የመጠጥ ውሃ፣ የመንገድና የመብራት አገልግሎቶችን በቅርበት ለማግኘት ያስችለዋል። አቶ ሳቤት አክለውም ፕሮጀክቱ የአርሶ አደሩን የቤተሰብ ብልጽግና ለማረጋገጥ የተቀመጠውን ግብ የሚያሳካ ሲሆን ግንባታውም የአካባቢውን ባህልና እሴት በጠበቀ መልኩ እየተከናወነ ነው ብለዋል። ሞሊገላት ማንኔም ሞዴል ገንዶቶ ባዲያ አናኸኛ ወጂ ወልቀበቴ ሆነ ጅራ ማሊ የሞዴል መንደሮች ግንባታ የማህበረሰቡን ባህልና እሴት ማዕከል ባደረገ መልኩ እየተገነባ ነው። ቀጣዩ ትውልድም በዘመናዊ ሁኔታ እንዲኖር ዲዛይን በማድረግ እየሰራ እንገኛለን። ቀደም ሲል በአንድ ጠባብ ቤት ውስጥ ሁሉንም አገልግሎቶች ያገኙ የነበረው አሰራርን በማስቀረት ከማህበረሰቡ የኑሮ እድገት ጋር በሚጣጣምና በተሟላ ማዕድ ከጀርባው በሚያካትት መልኩ እየሰራን ነው። ሆያው ጅራቹ ዳብጀቸ አካና ከኛ ዲዛይን ጎኔት ቦረ ጎኔ ገልቂሳ ጀረ በአሁኑ ወቅት በወረዳው በሁለተኛ መንደር የታየው ይህ መልካም ለውጥ ወደ ሌሎች አካባቢዎችም እንዲስፋፋ ጥብቅ የክትትልና የድጋፍ ስርዓት እየተዘረጋ መሆኑን ጠቁመዋል። በመጨረሻም አቶ ሳቤት ባስተላለፉት መልእክት ማህበረሰቡ ባዳበረው ክህሎትና ልምድ ተስፋፍቶ ይህ የሞዴል መንደር የልማት እንቅስቃሴ የወረዳው ውበት ከመሆን አልፎ ለሌሎች የክልሉ አካባቢዎችም የልምድ ማዕከል መሆን እንዳለበት አሳስበዋል። የአካባቢው አርሶ አደሮች በበኩላቸው በአጭር ጊዜ ውስጥ ተጀምሮ ለውጥ እያመጣ ያለው የሞዴል መንደር ግንባታ በመሰረተ ልማት እጦት ይደርስባቸው የነበረውን እንግልት እንደቀረፈላቸው ገልጸዋል። ከነተን ዱራን ዱርሴ አስረቲ አርከሙዳፍ ተከፋረቲ ኦጂ ጨራዳቲን ነው መሜቱረ የነዚህ ሞዴል ቤቶች ግንባታ የስራ ዕድል ፈጥሮልናል። ከገነባናቸው ቤቶች ልምድ በመውሰድም ለራሴም ለመገንባት ዝግጁ ነኝ። መቺሴ ጅሩ ዘከየቹ ቢፋ ኮሪደራ ካና ከነ ጃረሙ ደረቲ እነን ጃረሙ ተከፈረቲ ያን ወኒኒ ነጃብ ሲፈዱ ሞቱማ ከኛለ ባየን ገለቶም የዚህ ሞዴል መንደሮች ግንባታ ስራ ከእድል ከመፍጠር ባሻገር ልምድ እየወሰድንበት ነው። በአንድ ግቢ ውስጥ የተለያዩ አገልግሎቶች የሚውሉ ቤቶችን ወይም ክፍሎችን ይገኛሉ። ይህ በጣም ጥሩ ነው። ጄሱዳ ባየን ሳንገለቶም በዳ በተጨማሪም ግንባታው በአካባቢው ሀብትና በማህበረሰቡ ክህሎት የሚከናወን በመሆኑ ሰፊ የስራ ዕድል መፍጠሩን አብራርተዋል። እንቁም መነ ዲዛይን እገቴ ቢፋ ኮሪደራቲን በተገኘው ድል ሰርተን ራሳችንን ለመለወጥ አለብን። ራሳችንን እየለወጥን ልምዱን ማስፋትም አለብን። ያረኑ የቲን ዳሙ በርባደ ምን ሞዴላ ሁን ተከፋረቲ ለፋ ትቆረቲ መነ በሬዳ ጃሩዳ ይህ ቤት ደረጃውን የጠበቀና እንደ ኮሪደር በተደራጀ መልክ የተገነባ ነው። የልጆች፣ የእንግዳ፣ የእንስሳትና የመሳሰሉት ማረፊያ ቤቶችም ያካተተ ነው። ይህ ልምድ ደግሞ ሊስፋፋ ይገባል። ባየ ጋሪዳ ንጎመቺሴ ጅሩ የገጠር አካባቢዎችን በማልማት የአርሶ አደሩን የኑሮ ሁኔታ ይበልጥ ለማሻሻል በሚደረገው ጥረት የሞዴል መንደሮች ግንባታ በስፋት እየተካሄደ ይገኛል። ቀጥለናል። አሁን ደግሞ ሀገራዊ ጉዳይና እየተከናወነ በሚገኘው የምክክር ኮሚሽን ጉዳያችን እናምራ። በኢትዮጵያ ሀገራዊ ምክክር ጉባኤ ላይ የተሳተፉ 4000 ተመካካሪዎች በ70 ንዑሳን የምክክር ቡድኖች ተደራጅተው በኮሚሽኑ የተለያዩ 8 አጀንዳዎች ላይ ከዛሬ ጀምሮ መምከር መጀመራቸውን የሀገራዊ ምክክር ኮሚሽን ኮሚሽነር አምባሳደር መሐመድ ድሪር ገለጹ። ሐምሌ 13 ቀን 2018 ዛሬ የተጀመረው አዲሱ ምዕራፍ ተመካካሪዎች ከትልልቅ ቡድኖች ወደ ንዑሳን ቡድኖች በመከፋፈል ዝርዝር ውይይት የሚያካሂዱበት መሆኑን ገልጸዋል። ከስፍራው ባልደረባችን የአብስራ አሰግድ መረጃውን አድርሳናለች። ናርዶስ ዳምጤ በተከታይነት ታቀርበዋለች። በኢትዮጵያ ሀገራዊ ምክክር ጉባኤ ላይ የተሳተፉ 4000 ተመካካሪዎች በ80 ንዑሳን የምክክር ቡድኖች ተደራጅተው በኮሚሽኑ የተለያዩ የ8 አጀንዳዎች ላይ በጥልቀት ውይይት መጀመራቸውን የሀገራዊ ምክክር ኮሚሽን ኮሚሽነር አምባሳደር መሐመድ ድሪር መግለጫ ሰጥተዋል። ኮሚሽኑ እንደገለጹት እያንዳንዳቸው 500 ተመካካሪዎችን የያዙ 8 አበይት የምክክር ቡድኖች ተደራጅተው በ8ቱ አጀንዳዎች ዙሪያ የቅድመ ምክክር ውይይቶችንም አካሂደዋል። በዚህ የዝግጅት ምዕራፍ ተመካካሪዎች የመተዋወቅ መርሃ ግብር በማካሄድ በውይይቱ ስነ ምግባርና በሂደቱ አጠቃላይ አቅጣጫ ላይ ግንዛቤ መውሰዳቸውንም አክለዋል። ሐምሌ 13 ቀን 2018 ዓ.ም የተጀመረው አዲሱ ምዕራፍ ተመካካሪዎች ከትልልቅ ቡድኖች ወደ ንዑሳን ቡድኖች በመከፋፈል ዝርዝር ውይይት የሚያካሂዱበት መሆኑንም አምባሳደር መሐመድ ገልጸዋል። በዚህም መሰረት እያንዳንዱ 500 ተመካካሪዎችን የያዘ አብይ ቡድን በ10 ንዑሳን ቡድኖች የተከፋፈለ ሲሆን እያንዳንዱ ንዑስ ቡድንም 50 ተመካካሪዎችን በመያዝ በአጠቃላይ 80 ንዑሳን ቡድኖች በ8ቱ አጀንዳዎች ላይ በተመሳሳይ ጊዜ ጥልቅ ምክክር እያካሄዱ ይገኛሉ ብለዋል።
ይህ የንዑሳን ቡድኖች ውይይትም የሀገራዊ ምክክሩ እጅግ ወሳኝ ምዕራፍ መሆኑን የጠቆሙት ኮሚሽነሩ ተመካካሪዎች ሀሳባቸውን በነጻነት የሚያቀርቡበት፣ የሌሎችን እይታ በጥሞና የሚያዳምጡበትና የተለያዩ አመለካከቶችን በመመዘን የጋራ ግንዛቤ ለመፍጠር የሚሰሩበት መድረክ መሆኑንም አብራርተዋል። በአንድ አጀንዳ ላይ እንዲመካከር የተመደበ አብይ የስራ ቡድን ይህ ማለት 500 ተመካካሪዎችን የያዘ በስሩ 10 የሚሆኑ ንዑስ ቡድኖችን እያንዳንዳቸው 50 ተመካካሪዎች የያዙ በስሩ አዋቅረዋል። ዛሬ የተጀመረው ይህ ሂደት የምክክሩ ቁልፍ አካል ሲሆን ተመካካሪዎች በተመደቡባቸው አጀንዳዎች ላይ ሀሳባቸውን የሚያንሸራሽሩበት፣ አንዳቸው የሌላውን ወይም የሌላዎችን ሀሳብ የሚሰሙበት እንዲሁም የተለያየ ሀሳቦች በሚስተናገዱበት በመሆኑ የምክክሩ ቁልፍ አካል ነው። የምክክሩ ሂደት በተቀላጠፈና በተደራጀ ሁኔታ እንዲካሄድም ኮሚሽኑ 160 አማካሪዎችና 256 ቃለ ጉባኤ ጸሐፊዎችን ማሰማራቱንም ገልጸዋል። አማካሪዎቹ የውይይቱን ስነ ስርዓት በመምራት የሁሉም ተሳታፊዎች ድምጽ እንዲሰማ የሚያግዙ ሲሆን ቃለ ጉባኤ ጸሐፊዎቹ ደግሞ የሚቀርቡ ሀሳቦችና የውይይት ውጤቶችን በሰነድ ማስፈር ላይ ይገኛሉ። ወደ ሀገር አቀፍ ጉዳዮቻችን ተሻግረናል። ባለፉት ዓመታት የብልጽግና ፓርቲ የተለያዩ ኢኒሼቲቮችን በመቅረጽና ወደ ተግባር በመግባት በርካታ ስኬቶችን አስመዝግቧል ሲሉ የፓርቲው ምክትል ፕሬዝዳንት አቶ አደም ፋራ ገለጹ። በሌላ ሀገር አቀፍ ወሬያችን ደግሞ በ8 ክልሎች ከ41 ሚሊዮን በላይ ዜጎችን ተጠቃሚ የሚያደርግ ሀገር አቀፍ የተቀናጀ የጤና ምርመራ ዘመቻ እየተካሄደ ይገኛል። እሌኒ ሽመልስ ዝርዝር አላት። ባለፉት ዓመታት የብልጽግና ፓርቲ የተለያዩ ኢኒሼቲቮችን በመቅረጽ ወደ ተግባር በማስገባት በርካታ ስኬቶችን አስመዝግበዋል ሲሉ የፓርቲው ምክትል ፕሬዝዳንት አቶ አደም ፋራ ገልጸዋል። በአቶ አደም ፋራ የተመራ የፓርቲው የዋናው ጽህፈት ቤትና የክልል ቅርንጫፍ ጽህፈት ቤት አመራሮች ቡድን በአዲስ አበባ ከተማ የተከናወነ ያለውን የተቋማት ግንባታ ስራ ተዘዋውሮ ተመልክተዋል። በጉብኝቱ ወቅት አቶ አደም ፋራ በሰጡት አስተያየት በፓርቲው መሪነት የተከናወኑ የተለያዩ ስራዎች ስኬት አስመዝግበዋል ብለዋል። የተለያዩ ኢኒሼቲቮችን በመቅረጽ ዘርፈ ብዙ ስራዎች ተከናውነው በርካታ ስኬት መምጣቱን አንስተው የተመዘገበውን ስኬት ይበልጥ አጠናክሮ ማስቀጠል የፓርቲው ቀጣይ ትኩረት መሆኑን አብራርተዋል። አመራሮቹ ከጉብኝት ባለፈ በመዲናዋ ባሉ የፓርቲው ቅርንጫፍ ጽህፈት ቤቶች ችግኝ በመትከል አረንጓዴ አሻራቸውን አኑረዋል። እንዲሁም በዚህም በዋናው የፓርቲው ጽህፈት ቤት ባለፉት ዓመታት የተከናወኑ ስራዎችንና የተገኙ ስኬቶችን የሚያሳይ የፎቶ ኤግዚቢሽን ቀርበዋል። የጤና ሚኒስቴር ተላላፊና ተላላፊ ያልሆኑ በሽታዎችን ለመቀነስ ያለመና በ8 ክልሎች ከ41 ሚሊዮን በላይ ዜጎችን ተጠቃሚ የሚያደርግ ሀገር አቀፍ የተቀናጀ የጤና ምርመራ ዘመቻ በደቡብ ኢትዮጵያ ክልል በአርባ ምንጭ ዙሪያ ወረዳ ላንቴ ቀበሌ በይፋ አስጀምሯል። በሀገር አቀፍ ደረጃ ለ5ኛ ዙር የተጀመረው ይህ ዘመቻ የተቀናጀ የማህበረሰብ ጤና ፕሮግራምን የማጠናከር ዓላማ እንዳለው ተገልጿል። የተቀናጀ የጤና ምርመራ ዘመቻው ከ400 በላይ ወረዳዎችን የሚሸፍን ሲሆን በማህበረሰብ አቀፍ ደረጃ የትራኮማና የዞኔ በሽታዎች መከላከያ መድኃኒቶችን ይሰራጫሉ። በተጨማሪም የወባ በሽታ መከላከያ፣ የአልጋ አጎበር እደላ፣ የአይን ጤና፣ የማህፀን ጫፍ ካንሰርና የቲቢ በሽታ ልየታና ሕክምና አገልግሎቶች ይሰጣሉ ተብሏል። በማስጀመሪያ መርሃ ግብሩ ላይ በኢትዮጵያ የዓለም ጤና ድርጅትና የአጋር ድርጅቶች ተወካይ ዶክተር ሳራይ ማሉሞ፣ የጤና ሚኒስትር ዴኤታ ከፍተኛ አማካሪ አቶ ሌሊሳ አማኑኤል እና የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊ አቶ መና መኩሪያ እንዲሁም የተለያዩ የህብረተሰብ ክፍሎች መገኘታቸውን የኢትዮጵያ ብሮድካስቲንግ ዘገባ ያመላክታል።
የዘንድሮ የአረንጓዴ አሻራ መርሃ ግብር ከተጀመረበት የሰኔ ወር አጋማሽ ጀምሮ ከ4 ሚሊዮን በላይ ችግኞች መተከላቸውን የአዲስ አበባ ከተማ አስተዳደር የከተማ ውበትና አረንጓዴ ልማት ቢሮ አስታውቋል። በቢሮ የተፋሰስና አረንጓዴ ልማት ዳይሬክተር ስንታየው መንግስቱ ለጋዜጣ ፕላስ እንዳስታወቁት በአዲስ አበባ በዘንድሮ የአረንጓዴ አሻራ መርሃ ግብር ከ6 ሚሊዮን በላይ ችግኞች ለመትከል ታቅደዋል። እስካሁን 5.8 ሚሊዮን ችግኞች ተዘጋጅተዋል። 1600 ሄክታር መሬት መለየቱንም ገልጸዋል። በከተማዋ የአረንጓዴ አሻራ መርሃ ግብር ትግበራ ከሰኔ ወር አጋማሽ መጀመሩን ያስታወሱት ዳይሬክተሩ እስካሁንም ከ4 ሚሊዮን በላይ ችግኞች መተከላቸውን ገልጸዋል። የሚተከሉት ችግኞችም አብዛኞቹ ሀገር በቀል የውበትና የፍራፍሬ ተክሎች መሆናቸውንም ጠቅሰው ተከላ በተቋማትና በበጎ ፈቃደኞች ይከናወናል። በቀጣይም በአንድ ጀንበር መርሃ ግብር ከ1 ሚሊዮን በላይ ችግኞች ለመትከል መታቀዱን አመልክተዋል። በድሬዳዋ አስተዳደር በበጀት ዓመቱ ከ71 ቢሊዮን ብር በላይ ያስመዘገቡ ባለሀብቶች የኢንቨስትመንት ፈቃድ መውሰዳቸውን የአስተዳደሩ ኢንቨስትመንት ቢሮ ገልጿል። በቢሮው የኢንቨስትመንት ፕሮጀክት ጥናት መረጃ ዝግጅትና ፕሮሞሽን ቡድን አስተባባሪ አቶ አበራ መንግስቱ ዛሬ ለኢዜአ እንደተናገሩት በአምራች ኢንዱስትሪ፣ በአገልግሎት፣ በኮንስትራክሽንና በግብርና ዘርፎች ፈቃድ የወሰዱት አልሚዎች ሙሉ በሙሉ ወደ ስራ ሲገቡ ከ21650 በላይ ቋሚና ጊዜያዊ የስራ ዕድል ይፈጥራሉ። በአስተዳደሩ የተተገበረው የኢትዮጵያ ታምርት ንቅናቄ የተቀናጀ ድጋፍ ና ክትትል የኢንዱስትሪዎችን ምርታማነት በማሳደግ ተኪ ምርቶችን ማሳደግና የውጭ ምንዛሪን ማስፋት መቻሉን ጠቅሰዋል። በዚህም በርካታ ኢንዱስትሪዎችም ከመካከለኛ ወደ ከፍተኛ ደረጃ ማድረግ እንደቻሉና ለዜጎችም የስራ ዕድል እንዲፈጥሩ ማገዙን ገልጸዋል። ይህም ድሬዳዋን በኢንቨስትመንት ዘርፍ የምስራቅ ኢትዮጵያ የኢንዱስትሪ ማዕከልነቷን ከማሳደግ በላይ የአስተዳደሩን ማህበራዊና ምጣኔ ሀብታዊ እንቅስቃሴዎች በከፍተኛ ደረጃ ማሳደጋቸውን ተናግረዋል። ኢንቨስትመንቱን ለማስፋትም የመስሪያ ማሽኖችን ከታክስ ነጻ እንዲያስገቡ መደረጉንና የፋይናንስ፣ የውሃ፣ የመንገድና የኤሌክትሪክ አገልግሎቶች እንዲሟሉ ከሚመለከታቸው ተቋማት ጋር በትብብር መሰራቱን አንስተዋል። የውጭ ዜና ታዳጊ ሀገራት በኤአይ አስተዳደር ዓለም ውስጥ ተጠቃሚ ብቻ ሳይሆን ውሳኔ ሰጪም መሆን ይኖርባቸዋል ተባለ። በቻይና በተካሄደው የ2026 የኤአይ ዓለም አቀፍ ጉባኤ ታዳጊ ሀገራት በቴክኖሎጂው በአግባቡ ተጠቃሚ የሆኑ አይደለም ስለመባሉም ተነስቷል። የሲጂቲኤን ዘገባን ባህር ጠንከር በተከታይነት ያቀርበዋል። ቻይና በከፍተኛ ደረጃ የኤአይ አስተዳደር ዓለም አቀፍ ጉባኤ መድረክ ያዘጋጀ ሲሆን በዚህ ጉባኤ የበርካታ ታዳጊ ሀገራት ባለሙያዎችና ድርጅቶች ተገኝተዋል። በኤአይ የተስተዋለ ያለው ዓለም አቀፍ እድገትና ጠቀሜታ ለሁሉም ሀገራት እኩል ተደራሽ እንዲሆን ግልጽ ዓለም አቀፍ ትብብር እንዲኖርና ይህንን የሚያግዙ ፖሊሲዎች እንዲኖሩ የቻይናው ፕሬዝዳንት ዢ ጂንፒንግ ምክረ ሀሳብ አቅርበዋል። አፍሪካ ጨምሮ ላሉ ታዳጊ ሀገራት በዚህ ቴክኖሎጂ ተገቢ የሆነ ድጋፍና ትብብር ሊደረግላቸው እንደሚገባ ፕሬዝዳንቱ ከማሳሰባቸው ባሻገር ሀገራቸው ቻይና ለታዳጊ ሀገራት አስፈላጊውን ድጋፍ ለማድረግ ዝግጁ መሆኗን በተግባር እያሳየች ትገኛለች ብለዋል። በተመሳሳይ ሁኔታም በጉባኤው ተሳታፊ የነበሩት የአፍሪካ፣ የኤስያ፣ የላቲን አሜሪካና ሌሎች የዓለም ሀገራት ተወካዮች ታዳጊ ሀገራት የኤአይ አስተዳደር ዓለም አቀፍ ስርዓት ውስጥ ተጠቃሚ ብቻ ሳይሆኑ በውሳኔው አሰጣጥ ሂደትም እኩል ተሳትፎ እንዲኖራቸው ጥሪ አቅርበዋል። ተሳታፊዎቹ በኤአይ ዘርፍ የሚወጡ ዓለም አቀፍ ሕጎችና መመሪያዎች በጥቂት ሀያላን ሀገራት ብቻ ሊወሰን አይገባም ብሏል። በተለይም ታዳጊ ሀገራት በኤአይ ምርምር፣ በመረጃ ማዕከላት፣ በስልጠናና በፋይናንስ ድጋፍ ተጠናክረው በዓለም አቀፍ የኤአይ አስተዳደር ውስጥ ንቁ ሚና ሊጫወቱ ይገባል ብሏል። ይህንን መድረክ በተለየ ሁኔታ የተመለከቱት አንዳንድ ምዕራባውያን ተንታኞች ይህንን የቻይና እንቅስቃሴ በዓለም የኤአይ አስተዳደር ውስጥ ትልቅ ሚና ለመውሰድ እየሞከረች መሆኑን ያሳያል በማለት አስተያየታቸውንም ሰጥተዋል። ቻይና ከአሜሪካ ጋር በኤአይ መስክ ያለውን የውድድር ዓለም ይበልጥ ሊያጠናክር እንደሚችልም ተገልጿል። ከዚህ ተቃራኒ በሆነ ሀሳብ ደግሞ የቻይና ጉባኤ ዓለም አቀፍ የኤአይ ሕግ፣ ደህንነት፣ ስነ ምግባርና ፍትሐዊ ተደራሽነት ላይ የተለያዩ ሀገራት በጋራ የሚሰሩበት መንገድ ለማጠናከር አስፈላጊ ሀሳቦች የመነጨበት መድረክ እንደነበረም አስታውቋል መባሉን የዘገበው ሲጂቲኤን ነው። ቀጣይ
ቀጥለናል። የተወደዳችሁ ወደ መጨረሻው ያደረግነው ስፖርታዊ ጉዳዮቻችን ስናመራ በትላንትናው ዕለት ለመጀመሪያ ጊዜ ነገር ግን እንደ ሀገር አቀፍ ደግሞ ለስድስተኛ ዙር በተካሄደው በክላሲክ ኢትዮጵያ የሎቅሽ ኢትዮጵያ የ10 ኪሎ ሜትር የጎዳና ላይ ውድድር በሐረር ከተማ በደማቅ ሁኔታ ተከናውኗል። በሌላ ጉዳያችን ደግሞ በአሜሪካ ሜክሲኮና ካናዳ ጣምራ አዘጋጅነት የተካሄደው የ2026ቱ የዓለም ዋንጫ ትላንት ምሽት 4 ሰዓት ላይ ፍጻሜውን ሲያገኝ በፍጻሜው ደግሞ ስፔንና አርጀንቲናን አገናኝቶ በስፔን ፍጹም የበላይነት የጨዋታው በበላይነትና 1-0 አሸናፊነት ተጠናቋል። ሊዮኔል አንድሬስ ሜሲ ዋንጫውን ሲያጣ ህፃኑ ላሚን ያማል ደግሞ ዋንጫውን አንስቷል። ከባርሴሎና የሚጫወቱት ሶስቱ ተጫዋቾች ደግሞ የውድድሩ ኮከብ ተብለው ተመርጠዋል። ናትናኤል ሙሉጌታ ላለፉት 6 ወራት በደብረ ብርሃን በሐዋሳ በጅማ በቦቆጂና አርባ ምንጭ ከተሞች በስኬት ሲካሄድ የቆየው የሎቅሽ የኢትዮጵያ ክላሲክ ሩጫ ውድድር በትናንትናው ዕለት ማለዳ ላይ መነሻውና መድረሻውን ሐረር በማድረግ በደማቅ ሁኔታ ፍጻሜውን አግኝቷል። በውድድሩ ላይ በርካታ ተሳታፊዎች ከሀገር ውስጥ እንደዚሁም ከሀገር ውጭ ሐረር ከተማ መክተምም ችለዋል። በደማቅ ስነ ስርዓት የተጀመረው የታላቁ ሩጫ 6ኛ ዙር ማጠቃለያ ውድድር በምስራቁ ሐረር ከተማ በደማቅ ሁኔታ መጠናቀቅም ችለዋል። ቱሪዝም ሚኒስቴር ከታላቁ ሩጫ ጋር በጋራ በመተባበር ያዘጋጀው የምራ ግብር የሐረር ቱሪዝም ስፖርትን አቅምንና የጀጎል ግንብን ታሪክና ባህላዊ እሴትን ለዓለም በማስተዋወቅ ረገድ ትልቅ አቅም እንደሚኖረውም ተገልጿል። ብርቱ ፉክክር በተደረገበት የ10,000 ኪሎ ሜትር ፕሮፌሽናል አትሌቲክስ ውድድር በወንዶች ሴና ገመቹ አንደኛ በመውጣት የወርቅ ሜዳሊያውን አሸናፊ ሲሆን ምህረት አወቀና ኢብራሂም መሐመድ ሁለተኛና ሶስተኛ በመውጣት የብርና የናስ ሜዳሊያ ባለቤት መሆንም ችለዋል። በሴቶች መካከል በተደረገው ሌላኛው ፉክክር መድረክ ኢምራን ቸምሹና ኢዛና ሙክታር ከ1 እስከ 3 ያለውን ደረጃ በመያዝ ውድድሩን በድል ማጠናቀቅም ችለዋል። በውድድሩ ማጠቃለያ ላይ የተገኙት የሐረር ክልል ርዕሰ መስተዳድር አቶ ኦርዲን በድሪ በሰጡት አስተያየት ስፖርት ጤናማ አካልና ግንኙነትን በማጠናከር ረገድ ከፍተኛ ሚና እንደሚኖረውም ገልጸዋል። ኢትዮጵያዊነትን የበለጠ የሚያጠናክር በእኛ መካከል ያለውን ትስስር የበለጠ እንዲዳብር የሚያደርግ የመተሳሰብ የመተማመንን ባህል የበለጠ የሚያጎላ ስለሆነ ለክልላችንም ለሀገራችንም በጣም ጠቃሚ የሆነ ስራ ስለሆነ በጣም አስፈላጊ ነው ብዬ ነው ማምነው ማለት ነው። እንዲሁም የባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴኤታ አቶ ሙኮዩ መሐመድ በበኩላቸው ይህ ውድድር በህዝቦች መካከል አብሮነትን ለማጎልበት ያስችላል ሲሉም ተደምጠዋል። በውድድሩ ላይ መሳተፍ የቻሉ እንግዶችም ሐረር ላይ የነበራቸው ቆይታ እጅግ አስደሳች እንደነበር ለሐረር ብሮድካስቲንግ ኔትወርክ ገልጸዋል። በ6 ከተሞች ሲካሄድ የቆየው የ2018 የሎቅሽ ኢትዮጵያ ክላሲክ ሩጫ ውድድር በታሪካዊቷ ሐረር ከተማ በታላቅ ስኬት በትናንትናው ዕለት መጠናቀቅም ችሏል። ሊዮኔል ሜሲ ከ19 ዓመታት በፊት በሕፃንነቱ ራቁቱን አክፎት ከነበረው ከላሚን ያማል ጋር መጫወቱ እጅግ እንዳስገረመው ከጨዋታ በፊት መናገሩ ይታወሳል። የስቱ ይህ የዓለም ዋንጫ ለእግር ኳስ ጥበበኛው ሜሲ የአርጀንቲና ብሔራዊ ቡድን ተጫዋቾች ቀደም ብለው ለሜሲ እንደሚጫወቱ ቢገልጹም ያለምንም እንደ ሀገረኛው አባባል ባዶ እጁን አጨብጭቦ በክብር ከዓለም ዋንጫ መሰናበትም ችሏል። በዓለም ዋንጫ ታሪክ 1962 በኋላ በተከታታይ ዋንጫን ያነሳ አንድም ሀገር አለመኖሩን ተከትሎ የአርጀንቲና ብሔራዊ ቡድን ያሳካል ቢባልም ሳይሆንላቸው ቀርቷል። እንደዚሁም የስፔን ብሔራዊ ቡድን በ2010 በአፍሪካ የዓለም ዋንጫ ላይ ያሳካውን የመጀመሪያ ድል ተከትሎ ሁለተኛ የዓለም ዋንጫውን ያሳካል ተብሎ እንደተጠበቀው ሁሉ ይህንን ዋንጫ ድልም ማጣጣም ችሏል። የጨዋታው ጅማሮን ብዝትም ችሏል። የጨዋታው መደበኛ ጊዜ ሊጠናቀቅ በጭማሪ ደቂቃዎች የአርጀንቲና ኢንዞ ፈርናንዴዝ ፓውሎ ኩባርሲያስ ላይ በሰራው ጥፋት ተከትሎ በውድድሩም የምርጥ ወጣት ተጫዋች ሽልማትን ፓውሎ ኩባርሲያስ ሲያሸንፍ የውድድሩ ኮከብ ግብ ጠባቂ ደግሞ ኡናይ ሲሞን፣ የውድድሩ ምርጥ ተጫዋች ሮድሪ፣ የውድድሩ ኮከብ ግብ አግቢ ደግሞ እንደዚሁም ኪሊያን ምባፔ በተጨማሪ የዓለም ዋንጫ የምንጊዜም ጎል አግቢነቱ ሪከርድን በ22 ጎል የግሉ ማድረግም ችሏል። ዘንድሮ የዓለም ዋንጫ በስፔን የበላይነትም መደምደምም ችሏል። የዕለቱን የቢዝነስና የአየር ትንበያ ጉዳዮች ደግሞ ተከታትለን እንመለስ።
የዕለቱ ዜናችን እዚህ ላይ ያበቃ። ስለተከታተላችሁ እናመሰግናለን። ጤና ይስጥልኝ።